በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ቸርነቱ ብዙ የሆነ በምህረቱ ብዛት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ርዕሳችን የሚያስጠጋ አምላክ የሚል ነው። መዝሙረ ዳዊት መዝሙር 45 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባዋለን። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮችም ወደ ባህር ልብ ቢወሰዱ አንፈራም። ውሆቻቸው ጮሁ ተናወጡም፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፈሳሾች የእግዚአብሔርን ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔርም ፈጥኖ ይረዳታል። አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን እናመሰግንሃለን። ለአባቶቻችን እንደሰራህላቸው አነበብን፣ ሰማን። እኛም ወግ ደርሶን በዘመናችን በታሪካችን ተራራችንን ስትደለድለው ሸለቋችንን ስትሞላው አየን። አልታይ ያሉንን ቀኖች ገልጠ ያሳየህን፣ የከበዱንን ሸክሞች ያቀለልክልን፣ ቀንበርን ሰብረ እስራትን ቆርጠ ጨለማን ገፈህ የራስህ ያደረግከን አምላክ እኛም በዘመናችን ስላየንህ እናመሰግንሃለን። ጌታ ሆይ በተከፈተ ልብ እንዳንተ የሰማን በሚራሩ ቃሎች እንዳንተ ያናገረን ማንም ስለሌለ በመዳሰስህ የዳሰስከን፣ ጠባሳችንን የሻርክ፣ ቁስላችንን የፈወስክ፣ ከትላንትም ከዛሬም ያዳንከን ጌታ መጪውንም ደግሞ በተስፋ የቃኘህልን መልካሙ ዜማችን ክርስቶስ እናመሰግንሃለን። እንደ ቸርነትህ ዛሬም አንተ የምታስጠጋ አምላክ መሆንክን እንድንረዳ እንድናስተውል፣ በዚህም ደግሞ እንድናርፍ ጸጋ ምሕረትህን አብዛልን። ጊዜውን ሰዓቱን በመንፈስ ቅዱስ ተረከብ። አንተ ተናገር፣ ነፍስ ሁሉ ታድምጥህ። በአንዱ ልጅህ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን የሚያስጠጋ አምላክ የሚል ነው። ከመሰረታዊ ፍላጎቶች አንዱ መጠለያ ወይም መጠጊያ የምንለው ነው። መብል፣ መጠጥ፣ ልብስ፣ አራተኛው መጠለያ የሰው ልጅ መሰረታዊ ፍላጎት ነው። ሰው ብቻ ሳይሆን ሕይወት ያለው ፍጥረት ሁሉ ጥግ ይፈልጋል። በፀሐይም ሆነ በዝናብ፣ በቀትርም ሆነ በሌሊት ሕይወት ያለው ፍጥረት ሁሉ ጥግ ይፈልጋል። ጎዳና የወጡ ሰዎችን ብታዩ ጣራቸው ሰማይ ነው፣ ግን ግድግዳ ተደግፈዋል። አንድ ጥግ ይዘዋል። እነርሱ ብቻ አይደለም፣ እንስሳትን ተመልከቱ። የሚቀመጡት አንድ ጥግ ይዘው ነው የሚቀመጡት። ሕይወት ያለ ድጋፍ እንዳትኖር ሆና ተበጅታለች። ሰው ከብዙ ነገር ራሱን ነፃ ማውጣት ቢችል እንኳ ከእግዚአብሔር ጥገኝነት ነፃ መውጣት አይችልም። ይሄ በታሪክ፣ ይሄ በስልጣኔ፣ ይሄ በእድገት፣ ይሄ በከፍታ ሁሉ ተሞክሯል። ሰው ለረሃቡ እግዚአብሔርን ባይፈልግ እንኳ
ለርካታው እግዚአብሔርን ይፈልጋል። ሰው ለረሃቡ እግዚአብሔር አያስፈልገኝም ቢል እንኳ ሰው ለልቡ የሸለቆ ሙላት እግዚአብሔር ያስፈልገዋል። ስለዚህ ህይወት ያለው ነገር ሁሉ ጥግ ይፈልጋል። ምንም ቤቶች በሌሉበት ስፍራ ላይ በምድረ በዳ ዶፍ ሲወርድ ሰዎች ሁሉ የሚጠጉት አንድ ዛፍን ነው፣ አንድ ግንድን ነው። አይጠልልም። እንደውም ዝናቡን እያጠራቀመ በአንድ በኩል ያፈስባቸዋል፣ የበለጠ ያበሰብሳቸዋል። ዝናቡ ካለፈ በኋላ እንኳ ያቆረውን ይልክባቸዋል። ግን መጠጊያ ከዶፉ በላይ ነው። መጠጊያ ከሚያበሰብሰው ነገር በላይ ነው። እንዲሁ በዝናብ ከመመታት በመጠጊያ መመታትን ፍጥረት ሁሉ ይመርጣል። ስለዚህ ዶፉ እየወረደ እንስሶቹ፣ ዶፉ እየወረደ የሰው ልጆች አንድ ጥግ ውስጥ ይቆማሉ። ያለ ጥግ ከመበስበስ ጥግ ይዞ መበስበስ፣ ያለ ጥግ በዶፍ ከመመታት ጥግ ይዞ በዶፍ መመታት ለሰው ልጅ የልብ ዋስትና ነው። ይሄ የሚያሳየን ውስጡ ተደጋፊ መሆኑን ነው። ውስጡ ጥግ ፈላጊ መሆኑን ነው። አዎ ወገኖቼ፣ ያለ ጥግ ዶፍ ከሚመታችሁ ጥግ ይዛችሁ ዶፍ ቢመታችሁ ይሻላል። ያ ጥግ እግዚአብሔር ነው። ባውላላ ሜዳ ላይ በበረዶ የሚመቱና ጥግ ይዘው በበረዶ የሚመቱ ዋስትናቸው እኩል አይደለም። የልባቸው ሙላት እኩል አይደለም። በዓለም ብንኖርም ፈተና አለብን። በእግዚአብሔር ቤት ብንኖርም ፈተና አለ። ጌታ ሲጠራን፣ እስራኤልን ሲጠራ ማርና ወተት የምታፈስ ምድር ብሎ በስጋዊ በረከት ይጠራቸው። እኛን ደግሞ በመንፈሳዊና በሰማያዊ በረከት ይጠራል። እግዚአብሔር ስጋን ይባርካል። የአዲስ ኪዳን ቀጥተኛ በረከቱ ግን ስጋዊ አይደለም። ሰዎች ክርስቲያን ከሆናችሁ አትታመሙም አይባልም። መታመምን የሚፈልግ ማንም ሰው የለም። ምን ነው በሆነ ደስ የሚል ነገር ነው። እግዚአብሔር ያልሰጠውን ተስፋ ለሰዎች ሰጥተን ባይፈጸም ሰውን በአምላኩ ላይ ጠላት አድርገን እናነሳሳለን። ብዙዎች በአምላካቸው ላይ ጠላት ሆነው የተነሱ ሐሰተኛ ትንቢትን እንደ እውነተኛ ትንቢት በመቀበላቸው ነው። የአዲስ ኪዳን ዋስትና ዘላለማዊ ነው። የአዲስ ኪዳን ዋስትና መንፈሳዊ ነው። በዓለም ሳላችሁ መከራ አለባችሁ አለ። የኛ መከራ ግን ጥግ ይዞ በዶፍ እንደመመታት ነው። የኛ መከራ ጥግ ይዞ በዝናብ እንደመበስበስ ነው። አምላካችን ያስጠጋል። እግዚአብሔር ይመስገን። መጠጊያ የሚፈልግ አሳዳጅ ያለበት ነው። መጠጊያ የሚፈልግ አሳዳጅ ያለበት ነው። ብዙ ጊዜ ደጋግመን እንደምንናገረው ብዙዎቻችን በህሊና ወቀሳ ውስጥ እናልፋለን። በህሊና ክስ ውስጥ እናልፋለን። ንስሐ በገባንበት ኃጢአት እንኳን ሳይቀር እንጨነቃለን። ራሳችንን ለመቅጣት እንሞክራለን። አንዳንድ ጊዜ ራሳችንን በመቅጣትም እንረካለን። ነገር ግን እኛ የኃጢአታችንን ዋጋ መክፈል ብንችል ኖሮ ኢየሱስ ክርስቶስ በመስቀል ላይ መሞት ባላስፈለገው ነበር። ልብ አድርጉ። ራሳችሁን ለመቅጣት
የኃጢአታችሁን ዋጋ ለመክፈል የምትፈልጉ ከሆነ የኃጢአት ደሞዝ ሞት ነው። ያ ሞት ደግሞ የሥጋ የነፍስም ነው። ልብ አድርጉ። የዕዳ ጎዶሎ ይንቦጫቦጫል። ከከፈሉ በደንብ መክፈል ነው። ካመኑ በደንብ ማመን ነው። ኢየሱስ ክርስቶስ በመስቀል ላይ የሞተው ሰው የኃጢአቱን ዋጋ መክፈል ስለማይችል ነው። ስለዚህ ሰዎች በጸጸት ሰዎች ራሳቸውን በማንገላታት የኃጢአታቸውን ዋጋ ለመክፈል ይፈልጋሉ። ንስሐ በገቡበት ኃጢአት ይጨነቃሉ። ከህሊናቸው ምህረትን ይፈልጋሉ። ህሊና ተፈጥሮ ዳኝነት ነው። ህሊና ተፈጥሮ መፍረድ እንጂ መማር አይደለም። በከፍተኛ ፍርድ ቤት ውስጥ ያሉ ዳኞችን አስቡ። ያ ወንጀለኛው ልጅ ጥሩ አስተዳደግ የነበረው መንገድ ላይ ግን አዳልጦት ራሱን በወንጀል ላይ ያገኘው ወጣት፣ ክቡር ዳኞች እባካችሁን አስተዳደጌ መልካም ነበረ፣ በምርጫዬ ስህተት ለዚህ በቅቻለሁኝ፣ እባካችሁ እለፉኝ። ለኔ ብቻ ሳይሆን የዛሬ ምህረታችሁ ለቤተሰቦቼም ነው። ብቻዬን አልታሰርኩም፣ ብዙዎች ከኔ ጋር ታስረዋል። እባካችሁ ክቡር ዳኞች ማሩኝ ቢል መማር ይችላሉ እንዴ? አይችሉ። ቅጣት ማቅለል ይችላሉ እንጂ በነፃ መልቀቅ አይችሉ። የተቀመጡበት ወንበር የፍርድ እንጂ የምህረት አይደለም። የሚምረው ንጉሱ ነው። ህሊና ማለት ችሎት ነው። ህሊና ማለት ዳኝነት ነው። እኛ አሁን ከህሊናችን ይቅርታ ማግኘት ነው የምንፈልገው። ህሊና ይቅር ማለት አይችልም። ተፈጥሮ አይደለም፣ ስልጣኑ አይደለም። የምህረት ስልጣን ያለው ንጉሱ ነው። እግዚአብሔር ይመስገን። ስለዚህ ዳኞች ይፈርዳሉ፣ ንጉሱ ግን በምህረት ይለቃል። ህሊና ይፈርዳል፣ ሰዎች ይፈርዳሉ፣ ሰይጣን ይፈርዳል። እግዚአብሔር ግን በምህረት ይለቃል። እግዚአብሔር ሲምረን አንድ መንግስት ሲምር እስከሚያዝበት ዳርቻ ድረስ የምህረት ደብዳቤ ይጽፋል። እግዚአብሔር ሲምረን እስከሚገዛበት ዳርቻ ድረስ የምህረት ደብዳቤ ይጽፍልናል። በሰማይና በምድር ላላችሁ ፍጥረታት በሙሉ እገሌ የተባለ ልጄን፣ እገሊት የተባለች ልጄን በፍጹም ይቅር ብያለሁ፣ ዳግም ብታስታውሰኝ ልቀየማት ወስኛለሁ፣ እኔ ፍጹም ረስቸዋለሁ፣ በነፃ ይሄዱ። ይሄኑ ደብዳቤው። አዎ ሰው መጠጊያ ይፈልጋል። ህሊና ሲያሳድደው መጠጊያ ይፈልጋል። ከህሊና ሙግት ለማምለጥ መጠጊያ ይፈልጋል። እኔ እንዴት ይህንን አደረግኩ ይላል። እንዴት እሱ ያንን አያደርግም? ያላደረግነውን ነገር እኮ እግዚአብሔር ስለረዳን ያላደረግነው። ወገኖቼ ሰዎች ወድቀው የምታዩበትን ገደል ስላልተፈተናችሁ ያልወደቃችሁበት ገደል ነው። ብርቱ ስለሆናችሁ ያለፋችሁት ገደል አይደለም። ያልወደቅንበት ገደል ያልተፈተንበት ገደል ስለሆነ ብቻ እኛ በህይወታችን ተፈትነን ያለፍነው ነገር የለም። ያሳለፈን ግን ብዙ። አዎ መጠጊያ የሚፈልግ የህሊና ስደተኛም ነው። መጠጊያ የሚፈልግ የህሊና ስደተኛም ነው። የአካል ስደተኛን የስደተኞች ተቋማት ሊያስጠጉት ይችላሉ። የህሊና ስደተኛን የሚያስጠጋ ግን የሚምረው እግዚአብሔር ብቻ ነው። በእግዚአብሔር ቤት ውስጥ ያሉ ሰዎችን ስናይ ዓለም እንኳን ልትቀበላቸው የማትችላቸው ሰዎች ናቸው። በጌታ ቀኝ የተሰቀለውን ወንበዴ ብታስቡ ዓለም አልችልህም ብላ ያሰናበተችው ነው። ጌታ ግን አልችልህም ብሎ አያሰናብተም። ልብ አድርጉ። የመቻል እርምጃዎች አሉ።
ቤተሰብ አልችልም ሲል ቤተሰብ ያልቻለውን ማን ይችላል? መንግስት ይችላል። መንግስት ያልቻለውን ደግሞ ሞት ይችላል። ሞት ያልቻለውን እግዚአብሔር ይችላል። እግዚአብሔር ይመስገን። መቻል ደረጃዎች አሉ። እግዚአብሔር አልችልም ብሎ ወደ ማንም አይጽፍም። እሱ ሁሉን ይችላል። ስለዚህ እግዚአብሔር መልካም መጠጊያ ነው። መጠጊያ የሚፈልግ አሳዳጅ ያለበት ነው። መጠጊያ የሚፈልግ አሳዳጅ ያለበት ነው። አንዳንድ መጠጊያዎች ተንደው የሚገድሉ ናቸው። ሰውየው ከትንሽ ነገር አምልጦ የሚበልጥ መከራን የሚያደርሱ ናቸው። በጣም በዓለም ላይ ከሚያሳዝኑ ነገሮች ከሚያሳዝኑ ክስተቶች አንዱ ምን ይመስላችኋል? በስደተኞች ጣቢያ ውስጥ የሚነሳ እልቂት ነው። እናመልጣለን ብለው ያመለጡበት ጥግ ሞት የሆነባቸው ሰዎች በጣም ያሳዝናሉ። በጣም ያሳዝናሉ። አዎ በዓለም ላይ ብዙ መጠጊያዎች መጠጊያ አይደሉም። ይህንን በመዝሙር 61 ቁጥር 3 ላይ መዝሙር 61 ቁጥር 3 ላይ እናንተ ሁላችሁ እንዳዘነበለ ግድግዳ እንደፈረሰም ቅጥር ትገድላላችሁ ይላል። ሰዎች ፀሐዩ ሰዎች ዶፉ ሲያስቸግራቸው ያንን ግድግዳ ይደገፋሉ። ይሄ ግድግዳ ግን መሰረቱ ተነቃንቋል። ይሄ ግድግዳ ቁመናው አዘንብሏል። ሰዎች ከዝናብ ከፀሐይ ለማምለጥ ሞትን ይቀበላሉ። መፍትሄው ካሰደዳቸው ችግር የበለጠ ችግር ይሆንባቸዋል። መፍትሄው ከችግሩ ይበልጣል። የሰው ጥግ። ስለዚህም በድንገት ሰዎቹ ላይ ወድቀው ለሞት ያበቋቸዋል። እናንተ ሁላችሁ እንዳዘነበለ ግድግዳ እንደፈረሰ ቅጥር ትገድላላችሁ ነው የሚለው። ድንገት ሰው ላይ የሚነሱ ሰዎች አሉ። ድንገት የሚባርቁ ሰዎች አሉ። ድንገት ሰላም የሚነሱ ሰዎች አሉ። ድንገት ስራችንን ለመንቀል የሚነሱ ሰዎች አሉ። መቼ እንደሚነሱ ለምን እንደሚነሱ አይታወቅም። ድንገት የሚባርቁ ሰዎች አሉ። የተጠጋችሁን ሰው የተማጸናችሁን ሰው እንዳዘነበለ ግድግዳ ትወድቁበታላችሁ። ሰዎች አዝነው መጥተው አስለቅሳችሁ ትሸኛላችሁ። በትንሽ ችግር መጥተው የበለጠ ችግራቸውን አጉልታችሁ ትሸኛላችሁ። እናንተ ሁላችሁ እንደፈረሰ ቅጥር እንዳዘነበለ ግድግዳ ትገድላላችሁ ይላል። አዎ ለጥግ የማይሆኑ ሰዎች አሉ። ለጥግ የማይሆኑ ወዳጆች አሉ። ወገኖቼ እውነተኛ ወዳጅነት ከፍቶት የመጣውን ወዳጃችሁን አስቃችሁ መሸኘት ነው። ከብዶት የመጣውን ወዳጃችሁን እኔ እያለሁ ብላችሁ አለኝታ ሆናችሁ ማሳረፍ ነው። ዛሬ ግን ብዙ ሰዎች እንደፈረሰ ቅጥር እንዳዘነበለ ግድግዳ የሚገድሉ ናቸው። የሚጠጋቸውን አያድኑም። የሚጠጋቸውን አይጠልሉም። በሉቃስ 13 ላይም ስናነብ ልክ እንደዚሁ ነው። ጌታችን ኢየሱስ ክርስቶስ ጲላጦስ ደማቸውን ከመስዋዕታቸው ጋር ስለቀላቀለባቸው ሰዎች ተገርመው ነገሩት። ጌታ ግን ሌላ ክስተት ጨመረላቸው። እንዲህ አለ፣ ወይስ በሰሊሆም ግንቡ የወደቀባቸውና የገደላቸው እነዚህ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስሏችኋልን? አይደለም፣ አይደለም። ክፉ ክስተቶች ሁሉ የኃጢአት ውጤት አይደሉም። ኃጢአት ክፉ ነገር ነው። ክፉ ነገር ሁሉ ግን ኃጢአት አይደለም። ኃጢአት ክፉ ነገር ነው። ክፉ ነገር ሁሉ ግን ኃጢአት አይደለም። ህመም ክፉ ነገር ነው።
ክፉ ነገር ሁሉ ኃጢአት አይደለም። የግንቡ ወድቆ መሞት ክፉ ነገር ነው። ክፉ ነገር ሁሉ ግን አይደለም፣ ኃጢአት አይደለም። ምን ሰርተው ይሆን አትበሉ። ያለነው በስራችን ሳይሆን በቸርነቱ ነው። አፍ ሞት ይጠራል ይባላል። አፍ የሚያመጣውን መከራ ጠላቶች አያመጡብንም። ወገኖቼ እያንዳንዱ ቀን የመዝራትና የማጨድ ቀን ነው። እያንዳንዱ ቀን የትላንትን ዛሬ አጭዳለሁ፣ ለነገ ዛሬ ዘራለሁ። ዛሬ የትላንት ፍሬ የነገ ዘር ናት። እያንዳንዱ ቀን በየሰዓቱ የምንዘራው ባፋችን ነው። ባፋችን ነው የምንዘራው። ባፋችን እንፈርዳለን፣ እንበይናለን፣ እንወስናለን። ሌባ ሲገኝ መደብደብ የማይቻለው ለምንድን ነው? ቀጪ ባለበት ሀገር ላይ ቀጪ መሆን ንጉስን መካድ ስለሆነ ነው። መንግስቱን መካድ ስለሆነ ነው። ሌባን ስለደበደበ አይደለም የሚቀጣው፣ መንግስት የለም ብሎ እያወጀን ያለው። የሚፈርድ አምላክ ባለበት ዓለም ላይ ፈራጅ መሆን እግዚአብሔርን የለህም ማለት ነው። እግዚአብሔር በዘመናት ሁሉ በአሳሳቢ ፈርዶ ያውቅም። እግዚአብሔር በዘመናት ሁሉ በአቃቤ ሕግ ፈርዶ ያውቅም። እግዚአብሔር በዘመናት ሁሉ በምስክር ፈርዶ ያውቅም። እግዚአብሔር ሲፈርድ ወንጀለኛውን እንኳን ጠይቆት አያውቅም። ወንጀለኛውን የሚጠይቀው ለንስሐ ነው። የሚፈርደው ግን በራሱ ዕውቀት ነው። እግዚአብሔር ይመስገን። ልብን የሚመረምር ልብና ምንድነው የሚባለው? ኩላሊትን የሚመረምር ያልተጣራውን ሐሳብ ያልተጣራውን ማንነት እግዚአብሔር ያውቃል። ሰዎች የጠለለውን ምክንያት የተበጀለትን ነገር ነው የሚያውቁት። እግዚአብሔር ግን ድፍድፉን ነው የሚያውቀው። ልብና ኩላሊትን የሚመረምር አምላክ ነው። እግዚአብሔር ይመስገን። ስለዚህ ሁሉ ጊዜ ፍርድን ለማን መተው አለብን? ለእግዚአብሔር መተው አለብን። ኑሮ ያስተማረውና እግዚአብሔር የቀጣው ሰው ስታገኙ ምልክቱ አይፈርድም። ዝምታን ይመርጣል። እግዚአብሔር ምህረት ይስጥ ሲል ትሰሙታላችሁ። ወገኖቼ ፍረድ ልንል እንችላለን አንዳንድ ጊዜ፣ ልክ ነው። እግዚአብሔር ግን በፍርድ ከመጣ የሚያመልጥ የለም። ማረን ይሻላል። ሁሉንም የሚያሳትፍ ልመና ማረን ነው። እግዚአብሔርን በፍርድ ውረድ ካልነው በፍርድ ከመጣ የሚያመልጥ ሰው የለም። አዎ አንዳንድ መጠጊያዎች ተንደው ይገድላሉ። እግዚአብሔር ግን የተጠጉትን በሕይወት ያኖራል። አሜን። የሰውን ጥግ ፈላጊነት እግዚአብሔር አውቋል። ስለዚህ የእስራኤል ልጆች ወደ ተስፋይቱ ምድር ሲገቡ ርስትን ሲካፈሉ 6 የመማፀኛ ከተሞችን እንዲተው አዟል። የነዚህ የመማፀኛ ከተሞች ዓላማቸው ምንድነው? በስህተት የገደሉ ነፍሰ ገዳዮችን ዳኝነት እስኪያገኙ ድረስ የሚጠልል ነው። መጥረቢያ ስቶ ቢገሉ፣ እጃቸው ስቶ ቢገሉ፣ ሐሳባቸው ሌላ እጃቸው ሌላ ሆኖባቸው ነፍስ ቢወድቅባቸው፣ ባላጋራ ቢያባረራቸው ከ6ቱ የመማፀኛ ከተሞች አንዱ ውስጥ እንዲማጸኑ ጌታ ፈቀደ። ልብ አድርጉ። እግዚአብሔር ላልማ ብለው ያጠፉትንና ላጥፋ ብለው ያጠፉትን ይለያል። እኛንን በጅምላ የምናጭደው እግዚአብሔር ላልማ ብለው ያጠፉትንና ላጥፋ ብለው ያጠፉትን ለይቶ የሚያይ አምላክ ነው። ስለዚህም ላልማ ብለው ያጠፉ እነኚህ ሰዎች ባላጋራ ደምን ለመመለስ ቢያሳድዳቸው በአንድ የመማፀኛ ከተማ ከከተሙ ማንም ሰው አይነካቸውም። በዛ ከተማ ውስጥ እንደ ልባቸው መሆን ይችላሉ። በዛ የመማፀኛ ከተማ ውስጥ ሊቀ ካህኑ በሕይወት እስካለ ድረስ መኖር ይችላሉ።
እነዚህ የመማፀኛ ከተሞች ከሰሜን ጀምሮ እስከ ደቡብ የዮርዳኖስን ወንዝ ዳርቻ ይዘው በምስራቅና በምዕራብ የተመሰረቱ ናቸው። የመማፀኛ ከተማዎቹ እንዲያው ለማለት የተቋቋሙ አይደሉም። አንድ ምሳሌ ልስጣችሁ። የእስራኤልን ካርታ እስራኤል ከሰሜን ጀምሮ እስከ ደቡብ ድረስ 480 ያህል ኪሎ ሜትር ናት ከላይ እስከ ታች። ጎኗ ደግሞ ቢያንስ በ80 ኪሎ ሜትር ነው የሚወርደው። ስለዚህ እነዚህ የመማፀኛ ከተሞች ከዮርዳኖስ ወንዝ በስተምዕራብና በስተምስራቅ 3 ሆነው ተቀምጠዋል። ስለዚህ በአንዱ ከተማ ላይ በስህተት ወንጀል የሰራ ሰው በእነዚህ የመማፀኛ ከተሞች መጠጋት ይችላል። እግዚአብሔር ኃጢአቱ ጠላቱ ለሚያሳድደው የመማፀኛ ከተማ አስቀምጧል። ዛሬ ያስቀመጠልን የመማፀኛ ከተማ ምንድነው? የክርስቶስ ደም ነው። ዛሬ ያስቀመጠልን የመማፀኛ ከተማ ምንድነው? ንስሐ ነው። በመማፀኛ ከተማ ውስጥ ያለ ህጋዊ ከለላ አለው። ባላጋራው ሊነካው አይችልም። በክርስቶስ ደም ውስጥ እስካለን ድረስ በኃጢአታችንና በበደላችን ህጋዊ ከለላ አለን። ማንም ሊፈርድብን አይችልም። እግዚአብሔር ይመስገን። ስለነዚህ የመማፀኛ ከተሞች በዘኍልቍ 35 ላይ ታገኛላችሁ ቁጥር 6 ጀምሮ። እግዚአብሔር መልካም ነው የተባለው በምንድን ነው? እግዚአብሔር መልካም ነው የተባለው በናሆም 1 ቁጥር 3 ላይ ትንቢተ ናሆም ምዕራፍ 1 ቁጥር 3 ላይ እንደምናነበው እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ወገኖቼ በመልካም ቀንማ ሁሉም ያስጠጋል። በመልካም ቀንማ ብድር ስንሰፋፈር ነው የምንኖረው። ኪሎ ላመጣ ኪሎ ስንመልስ ነው የምንኖረው። ዛሬ ለጋበዘ ነገ ስንጋብዝ ነው የምንኖረው። እውነተኛ መልካም ግን በመከራ ቀን ነው የሚገለጠው። ወገኖቼ ይህች ዓለም የሰጣችኋትን ትሰጣለች። መንገድ ላይ ስትሄዱ ፈገግ ስትሉ የሚያያችሁ ሰው ፈገግ ይላል። ከሳቃችሁላት ዓለም ትስቅላችኋለች። ካለቀሳችሁ ደግሞ ዓለም ትከፋባችኋለች። በለቅሷችሁ ቀን የሚያስጠጋችሁ እግዚአብሔር ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደኔ ኑ ያለው ደካማነትን ከሸክም ጋር የሚቀበል ማንም ስለሌለ ነው። ደካማነት የተፈጥሮ ነው። ሸክም ደግሞ ቀን የደረተው ነው። ይሄንን ሁለት ነገር ማንም አያስጠጋም። የቤት ቁጥር ተሳስታችሁ ሄዳችሁ ተከፍታችሁ እንዳትመለሱ ወደኔ ኑ። እምችላችሁ እኔ ብቻ ነኝ። እግዚአብሔር ይመስገን። አሜን። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። እግዚአብሔር እንኳን መልካም ነው የተባለው በመከራ ቀን ጥግ ስለሆነ ነው። ወገኖቼ የእናንተንም መልካምነት በመከራ ቀን ወዳጃችሁ በሚፈተንበት፣ በሚታመምበት፣ በሚጎዳበት፣ በሚታሰርበት፣ ፍርድ በሚያጣበት ቀን ያንቀለኩት የወዳጅነት ማሳያዎች ናቸው ክፉ ቀኖች ለባለቤቱ ከባድ ቢሆኑም የኛ ግን የፍቅር የመግለጫ አደባባዮች ናቸው። የፍቅር ልካችንን የምናሳይባቸው አደባባዮች ናቸው። ክፉ ቀን አይምጣ ወዳጅ እንዳላጣ ይባላል። ወገኖቼ እናንተን የሚያቃጥላችሁ መከራ ወላፈኑ ወዳጆቻችሁን ያሸሽባችኋል። እናንተን የሚያነደው መከራ ጭሱ ወዳጆቻችሁን ሁሉ ያርቅባችሁ ይችላል። ወገኖቼ የሰውየው ወዳጅ ከሆነን መቼም ወዳጅ ነን። የቀን ወዳጅ ከሆነን ግን ቀን ሲያዘነብልን እንሸሻለን። በዘመናችሁ የቀን ወዳጅ አትሆኑ፣ የሰው ወዳጅ ሁኑ። ቀን ካለማ
የማያውቅ አዝማሪም ያሞግሳል። ቀን ካለማ መንገደኛው ሁሉ አንቱ አንቱ ይላል። ቀን ሲያዘነብል ነው ወዳጅ የሚታየው። ብዙ ነገስታት የሀገሩ ህዝብ ሁሉ ይሰግድላቸው የነበሩ አንድ ቀን ዘንበል ሲሉ አንድ ደጋፊ ያጣሉ። መቼም ጉዳቱ ያለው እንደወጣንበት ደረጃው መጠን ነው። ከአንደኛ ፎቅና ከ12ኛ ፎቅ መውደቅ እኩል አይደለም ወገኖቼ። እንደ ደረጃው ነው ጉዳቱ። ከፍ ያሉ ሰዎች ዝቅ ሲሉ በጣም ከባድ ነው። በዓለም ላይ ሁሉን የሚያስተናግዱ ቦታዎች አንዱ እስር ቤት ነው። በአንድ ወገን እስር ቤት ስጎበኝ በዚያ እስር ቤት ውስጥ 2 ጠቅላይ ሚኒስትሮች ነበሩ። የመጨረሻ ደግሞ ያገሩት ደግሞ እልም ያሉ ዱርዮች ነበሩ። ከላይ ጥግ ጀምሮ እስከ ስር ጥግ ድረስ እስር ቤት ሁሉን ያስተናግዳል። በዚህ በኩል አልሄድበትም የሚባል አይደለም የእስር ቤት መንገድ ወገኖች። የሰው የህግ የሰው የፍርድ ችሎታ አነስተኛ በመሆኑ አንዳንዴ ንጹሃንም የሚሰቃዩበት ስፍራ ነው። እኔ ወደዛ ልሄድ አልችልም የምንልበት ቦታ አይደለም ወገኖቼ። መቼም አንጸልየውም እንጂ አይጣልን የመሰለ ጸሎት የለም። ትልቅ ጸሎት ነው። እንደ ዋዛ ይነገራል። ትልቅ ጸሎት ነው። አይጣል ትልቅ ጸሎት ነው ወገኖቼ። አዎ ታዲያ እነኚህ የመጨረሻ ትልልቅ ሰዎች ወገኖቼ በወደቁ ጊዜ አንድ አጽናኝ እንኳን ያገኙ። መካከለኞቹ ይሻላሉ። እጅግ ከፍ ያሉት አጽናኛ ያገኙ። አንዳንዴ ኑሯቸው ትዳራቸው ሳይቀር ሊከዳቸው ይችላል። አዎ በርግጥ ሁሉን ካጣን እግዚአብሔርን ሁለንተናችን እናደርገዋለን። እግዚአብሔርን አፍሰነው የምንገባው ባጣነው መጠን ነው ወገኖቼ። ለዚህ ነው እግዚአብሔር አብርሃምን ከወገን ከሀገር ከዘመዶች ተለይተህ እኔ ወደማሳይ ምድር ውጣ ያለው። ለዚህ ነው እግዚአብሔር ሁለንተናው ሊሆንለት ስለፈለገ። ከሀገር ይልቅ ስደት እግዚአብሔርን ሁለንተናችን እንድናደርገው ይረዳናል። ብንጠራው የሚደርስ ስለሌለ የምንጠራውም አለኝ የምንለው እግዚአብሔርን ነው። እግዚአብሔር ይመስገን። አዎ እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። መዝሙር 45ም እንግዲህ ባነበብነው ክፍል ላይ ስለ እግዚአብሔር መጠጊያነት ነው የምናየው። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው። እግዚአብሔር አምላክ ነው። የስልጣን ደረጃዎች በዓለም ላይ አሉ። አባትነት ስልጣን ነው። የቤት አባወራነት ነው። ንጉስነት ስልጣን ነው። የሀገር መሪነት ነው። አምላክነት ግን የሰማይና የምድር የስጋና የነፍስ አዛዥነት ነው። ስለዚህ እግዚአብሔር አምላኬ ነው ስንል እግዚአብሔር አባቴ ነው፣ እግዚአብሔር ንጉሴ ነው፣ እግዚአብሔር የስጋዬና የነፍሴ አዛዥ ነው ማለታችን ነው። በሁለት ዓለም የማገኘው ንጉሴ ነው ማለታችን ነው። የዚህ ዓለም ነገስታትን በዚህ ዓለም የምናገኛቸው በዛኛው ዓለም ተጠያቂ ናቸው። በዚህ ዓለም ተጠያቂ ናቸው። በዚህ ዓለም ጠያቂዎች በዛኛው ዓለም ተጠያቂዎች ናቸው። ምክንያቱም እግዚአብሔር በሚፈርዱት የሚፈርድ ስለሆነ የሚገዙትን የሚገዛ ስለሆነ። እግዚአብሔር ግን የስልጣን ዳርቻ ነው። የመጨረሻ ጉልላት ብትፈልጉ የጉልላቱ ጉልላት እግዚአብሔር ነው። የመጨረሻ ወለል መሰረት ብትፈልጉ የመሰረቱ መሰረቱ ያረፈበት መሰረት እግዚአብሔር ነው። እግዚአብሔር አምላካችን ነው። በዚህ ክፍል ላይ እግዚአብሔርን በአራት መጠሪያዎች ነው የሚገልጠው። አምላካችን፣ መጠጊያችን፣ ኃይላችን፣
ረዳታችን። እግዚአብሔር አምላክ ነው። በአንድ ስፍራ ላይ እግዚአብሔር አምላክ ነው ለኛም በራልን ነው የሚለው። መለኮታዊ ብርሃን ያለው እግዚአብሔርን በአምላክነቱ በመቀበል ውስጥ ነው። እግዚአብሔር አምላክ ነው ለኛም በራልን። መብራት ሂደት የሌለው ነገር ነው። ሲበራ ይበራል፣ ሲጠፋ ይጠፋል። በሂደት አይጠፋም፣ በቅጽበት ይበራል። እግዚአብሔር ከበራላችሁ የዘመናት ምስጢር ባለቤት ነው የምትሆኑት። እግዚአብሔር ከበራላችሁ ስለ እግዚአብሔር የማይገባችሁ ነገር የለም፣ የማይገባችሁ ነገር የለም። እግዚአብሔር አምላክ ነው ለኛም በራልን። ያ አምላክ ሲበራልን ምላሻችን ስግደት ነው። አብርሃም እግዚአብሔር ተገለጠለት፣ ቀጥሎ ሰገደን የሚለው አንድ ሰው ሲናገሩ እኔ 50 ዓመት ያህል አገልግያለሁ፣ ብዙዎቻችሁ ክርስቶስን እንዳያችሁ ስትመሰክሩ ሰማለሁ፣ እኔ በቃሉ እንጂ በአካል አይቼው አላውቅም፣ ብታዩት ግን እንደዚህ አትቀመጡም ነበረ፣ ትወድቁ ነበር አሉ። መጽሐፉ ላይ ያዩት ሁሉ ወድቀዋል፣ ያዩት ሁሉ ሰግደዋል፣ ያዩት ሁሉ ተነጥፈዋል፣ ያዩት ሁሉ ራሳቸውን እንደ እንግጫ ዝቅ አድርገዋል። እግዚአብሔር ከታያችሁ ትሁት ነው የምትሆኑት። እግዚአብሔር የታየው ሰው ልቡን አይነፋም፣ ደረቱን አይነፋም። እግዚአብሔር የታየው ሰው ይሰግዳል። እግዚአብሔር አምላክ ነው። እግዚአብሔር ይመስገን። አምልኮ የሚለው ቃል የወጣው አምላክ ከሚለው ቃል ነው። አምላክ ገዢ ማለት ነው። አምልኮ መገዛት ማለት ነው። አምላክነት ለማንም የማይሰጥ የእግዚአብሔር የባህሪ ገንዘቡ ነው። ለዚህ አምላክነት ነው አምልኮ የምናቀርበው። ለዚህ አምላክነት ነው መገዛትን የምናመጣው። እግዚአብሔር አምላክ ብቻ አይደለም፣ እግዚአብሔር ገዢ ብቻ አይደለም። እግዚአብሔር ምንድነው? መጠጊያም ነው። ወገኖቼ ከነፍስ በኋላ ያስጠጋናል ብለን ተስፋ ያደረግነው አንድ አምላክ እሱ ብቻ ነው። ከሞት በኋላ ማንን ያስጠጋል? በእግዚአብሔር ችሎት ፊት ማንን ጩኸት መስማት ይችላል? የእናት ደግነት እዛ ቦታ ይሰራል። እግዚአብሔር ግን በስጋና በነፍስ ያስጠጋል። እግዚአብሔር ስላስጠጋን ነው ተረጋግተን የተቀመጥነው። እግዚአብሔር ስላስጠጋን ነው የሚያውኩ ነገሮች እንዳያውኩን የሆኑት። እግዚአብሔር ስላስጠጋን ነው ህመማችንን ያስረሳል። እግዚአብሔር ስላስጠጋን ነው ጉዳይ እንደሌለበት ሰው ምንስቀው። ጉዳያችንን እሱ ስለተረከበው እግዚአብሔር ይመስገን። እግዚአብሔር መጠጊያ ነው። እግዚአብሔር ካስጠጋ በኋላ አውጥቶ ወደ ደጅ አይጥልም። ወደ እኔ የመጣውን ወደ ደጅ አላወጣውም ብሏል። እንዴት ደስ ይላል ወገኖቼ! ታዛነቱ አይፈርስም፣ መጠጊያነቱ አይናድም። እግዚአብሔር የዘላለም መኖሪያ ነው። ሙሴ የእስራኤልን ልጆች በባረከበት ቃል አስተምሯል። የመጨረሻ የስንብት ቀን ነው። በዛ የስንብት ቀን እስራኤል ሆይ አለ፣ መኖሪያ የዘላለም አምላክ ነው፣ የዘላለምም ክንዶች ካንተ በታች ናቸው። መኖሪያ እርሻ አይደለም፣ መኖሪያ ሀብት አይደለም፣ መኖሪያ ዕውቀት አይደለም፣ መኖሪያ ዝና አይደለም። መኖሪያ የዘላለም አምላክ ነው። አዎ ገንዘብ መልካም ነው፣ ዕውቀት መልካም ነው፣ ወዳጅ መልካም ነው፣
እነዚህ ሁሉ ለመኖር ድጋፍ ይሰጣሉ። ህይወት ግን ክርስቶስ ነው። አሜን። የመኖር ድጋፍ ሰጪዎች ናቸው። ያለ ማንም መኖር ይቻላል፣ ያለ ጌታ ግን መኖር አይቻልም። ከፈራችሁ የሚያስፈራውን ፍሩ። ከሱ መለየት ነው ከባድ ወገኖቼ። እሱን ማጣት ነው ከባድ። እሱ ፊቱን ሲያዞር ነው ከባድ። ሰው ሊያዞር ይችላል። ዓለም ፊቷን ልታዞር ትችላለች፣ ታዙር። እሱ ከሌለበት አያስጨንቅም። የሰውን ክፍተት በእግዚአብሔር ተሞሉታላችሁ፣ የእግዚአብሔር ክፍተት ግን በማንም አይሞላ። መኖሪያ የዘላለም አምላክ ነው። የዘላለምም ክንዶች ካንተ በታች ናቸው። መቼም በልጅነታችን ክንድ ተንተርሰን እንተኛ ነበር ወላጆቻችን። እንደ ክንድ የሚመች ነገር የለም። ነገር ግን ለኛ ሲመቸን ላንተራሰን ይቆረቁረዋል። መተኛታችንን ካረጋገጠ በኋላ እጁን ያነሳል። የቅድሙ አለመመቸት ይመጣል። እኔም አንተርሳችሁ ክንድ ግን የዘላለም ክንድ ነው፣ አይዝልም ነው። የዘላለም ክንዶች ካንተ በታች ናቸው፣ ካንተ በታች ናቸው። ስትተኛ የማይሾልኩ ክንዶች፣ አንተን መሸከም የማያደነዝዛቸው ክንዶች ከበታች ናቸው፣ ትራስ ናቸው። እግዚአብሔር ይመስገን። እንደ እግዚአብሔር ማን አለ ወገኖቼ? ባልጋ አስተኝቶ የሚገዛ የለም እኮ፣ አንተርሶ የሚገዛ የለም። እሱ ብቻ ነው። እንደዚህ ያለ መጠጊያ አይገኝም ወገኖቼ፣ አይገኝም። መምረጥ ስለቻልን አይደለም ክርስቶስን የመረጥነው። የመምረጥ ችሎታችን አይደለም። በጣም ብልጥ ሰዎች አላገኙትም ይሄን ነገር። እዚህ ላይ ተሞኙ። ብዙ ነገር ላይ ንቁ ሆነው እዚህ ላይ ፈዘዙ እንጂ ሊመርጡት የሚገባ ትልቁ ምርጫ ይሄ ነበረ። እሱ መረጠን፣ እሱ መረጠልን። መጠጊያችን ያ ብቻ አይደለም፣ ኃይላችን ዓለም የኃይል መልስ ካላገኘች ቀጣይ ልትሆን አትችልም። ከመቼውም ጊዜ ይልቅ ዓለማችን የኃይል ጥገኛ ሆናለች። የዚህ ዓለም ትልልቅ ንዋዮች የሚፈሱት ለኃይል ነው። ያደጉ ሀገሮችም ከብዙ ኃይሎች ወደ ኒውክሌር ኃይል ተሸጋግረዋል። የሰው ልጅ በዘመናት ሁሉ ከኃይል ወደ ኃይል ሲጓዝ ነው የኖረው። ከጉልበት ኃይል ወደ እንስሳት ኃይል፣ ከእንስሳት ኃይል ወደ አቶሚክ ኃይል፣ ከዚያ ወደ ኒውክሌር ኃይል ተሸጋግሯል። ሰው ገና ያልተሸጋገረበት አንድ ኃይል አለ። እሱ እግዚአብሔር ነው። እሱ ተንበርክኮ መጸለይ ነው። እግዚአብሔር ይመስገን። እግዚአብሔር ኃይላችን ነው። ተንቀሳቃሽ ስልኮቻችን ኃይል ካላገኙ አያዋሩንም። ኃይል ካላገኘን ለሰው ጤናማ ንግግር፣ ጤናማ መልስ መስጠት አንችልም። እንደምን አደራችሁ ያናደደናል። ለነገረኛ ሰው እንደምን አደሩም ነገር ነው የሚባል ነገር አለ። አዎ ያም መነሻ ይሆናል። ባድር ባላድር ምን አገባችሁ በሚል ኃይል ያስፈልጋል። ለማፍቀር ኃይል ያስፈልጋል። ወገኖች አጠገባችሁ ያሉትን ሰዎች ኃይል መራሳችሁን ለመቀበል ኃይል ያስፈልጋል። ያለ ኃይል ህይወት አትንቀሳቀስም። እግዚአብሔር ኃይላችን ነው። ጠላትን ማሸነፊያ ብቻ አይደለም፣ ራስን መቀበያ ኃይላችን ነው። ኃይላችን፣ አምላካችን፣ መጠጊያችን፣ ኃይላችን ይልና ባገኘን በታላቅ መከራም ረዳታችን ነው። ጳውሎስ በአንድ ቦታ ላይ ከአቅማችን በላይ አንፈተንም ብሏል። በአንድ ቦታ ላይ ደግሞ ከአቅማችን በላይ ከብዶብን ነበር ይላል። የሚያንገዳግዱ ቀኖች፣ የልክ ቀኖች አሉ። የሚያንገዳግዱ ቀኖች ደግሞ አሉ። በዛ ባገኘን በታላቅ መከራ ከአቅም በላይ በሆኑ ቀኖችም እግዚአብሔር ምንድነው? ረዳታችን ነው። እግዚአብሔር ይመስገን። ረዳትን እስቲ አስቡ።
ሔዋን የአዳም ረዳት ነበረች። የእግዚአብሔር ረዳትነት ግን እንደሷ ምክትልነት አይደለም፣ ዋናነት ነው። እኛን አስቀምጦ እሱ ትግሉን ይታገላል። ረዳትነቱ አንድን ግንበኛ አስቡ፣ ረዳት አለው አቀባይ። የእግዚአብሔር ረዳትነት ግን ዋና ግንበኛነት ነው፣ ዋና ናጢነት ነው። የመከራችንን ተራራ ኢያሪኳችንን የሚያፈራርስ እሱ ረዳታችን ነው። ባገኘን በታላቅ መከራ እርዳታ ብዙ አይነት ነው። እርዳታ ብዙ አይነት ነው። ምክንያቱም የሰው ልጅ የተያያዘ ፍጡር በመሆኑ የስጋው ጉዳት ለነፍሱ ይተርፋል። ስሜቱ ሲጎዳ አንዳንድ ጊዜ ጤነኛ እግሩ ያነክሳል። እግሩ ሲሰበር ደግሞ ውስጡ ይወድቃል። ስጋ ለነፍስ፣ ነፍስ ለስጋ እየተረዳዱ ያለቅሳሉ። የሚታየውንም የማይታየውንም ስብራት የሚጠግን በሚታየውም በማይታየውም ውጊያ ኃይለኛ ሆኖ የሚቆም ረዳት የሰራዊት አምላክ እግዚአብሔር ነው። እግዚአብሔር ይመስገን። በመጽሐፈ መሳፍንት በምዕራፍ 2 ላይ ቁጥር 1 ጀምሮ የእስራኤል ልጆች እግዚአብሔር እንደተቆጣቸው ሰሙ። የእግዚአብሔርን ድምጽ ሰሙ። እግዚአብሔር እንዳዘነባቸው፣ እግዚአብሔር እንደተዋቸው በዚያ ስፍራ የመረረ ለቅሶ አለቀሱ። አልቅሰው ከረኩ በኋላ እንደልባቸው የዛን ስፍራ ስም ቦኪም አሉት። ማልቀሻ ማለት ነው። ለካ ማልቀሻ አገር ይፈልጋል። ማልቀሻ ቦታም ይፈልጋል። ማልቀሻ ሰው ይፈልጋል። የትም አይለቀስም ወገኖች። የኛ ቦኪም የኛ ማልቀሻ ሀገራችን እግዚአብሔር ነው። እግዚአብሔር ይመስገን። ከ17 ዓመት በላይ ደንበኛ የሆነ ሰው ነውና ሁሉ ጊዜ ብሩህ ፊት ነው የማየው። አንድ ቀን ሲሄድ ደስ የማይል ፊት አየሁኝና ውስጤ ከፍቶኝ ብቻ ትዕዛዜን ሰጥቼ ወጣሁኝ። በጣም ስለከነከነኝ ደወልኩለት። በሌላ ጉዳይ እኮ ነው። እኔ ሳልመጣ አኩርፈዋል። ከዛ ምን አለኝ፣ ይሄ ሁሉ አመት ፈገግ ብያለሁ፣ አንድ ቀን ማዘን አልችልም ወይ? ብዙ አመት ፈገግ ያሉልን አንድ ቀን እንዲያዙን አንፈቅድላቸው። ምክንያቱም እኛ ቦኪም መሆን አንችልም። እግዚአብሔር ግን ማልቀሻ ነው። መከፋታችሁን ማልቀሳችሁን የሚችልላችሁ እሱ ብቻ ነው። ስሙ ይባረክ። ክብር ለእግዚአብሔር ይሁን። በእውነት እግዚአብሔር የሚያስጠጋ አምላክ ነው። ቀኖቹ ክፉ ከሆኑብን፣ ማንነታችንም ክፉ ከሆነብን እግዚአብሔር ያስጠጋናል። እግዚአብሔር ከሌሎች ብቻ አይደለም፣ እግዚአብሔር ከራሳችንም ያድነናል። ከራሱ ለተሰደደም እግዚአብሔር መጠጊያ ነው። ከህሊና ለሸሸም እግዚአብሔር መጠጊያ ነው። ዓለም ሁሉ ለጠላው፣ አይን ላፈር ለተባለ፣ ንግግሩ ሁሉ ሬት ለሆነበት ለሱም እግዚአብሔር ቦኪም ነው። እናመሰግናለን። እንዴት መልካም ነህና ከብረሃለን። አቤቱ ጌታ ሆይ ሁሉ ጊዜ ሐዘናችንን ትካዚያችንን ሁሉ በርራዬ የምትሰማለህ አንተ ልዩ ነህ። እናመሰግናለን። አልዓዛርን እንደምታስነሳው እያወቅህ እንኳን አልሳክም፣ አለቀስክ። ጌታ ሆይ ከሐዘናችን ጋር ታዝናለህ። ችሎታ ስላለ ስቃህ አይደለም የምትሰማን። መከፋታችን ሁሉ ጥግ ማጣታችንን ሁሉ ተሰምቶ ነው የምትሰማን። ጌታ ሆይ ተረድተህን ነው የምትረዳን። እናመሰግናለን፣ እናከብርሃለን። አንተ የሚሰማህ፣ አንተ የምትረዳ ወዳጅ ነህ። አንተ የምትሰማ አምላክ፣ አንተ የምትረዳ ኃያል ነህ። ስምህ ብሩክ ይሁን። በጥግህ አሳርፈን ጌታዬ አለልኝ ብለን መደላደል ይሁንልን። ተመስገን። ከዚህ በኋላ 1000 ዓመት ብንኖር 1000 ጊዜ ብናተርፍ ካተረፍን ካንተ አይበልጥም። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ቸርነቱ ብዙ የሆነ በምህረቱ ብዛት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ርዕሳችን የሚያስጠጋ አምላክ የሚል ነው። መዝሙረ ዳዊት መዝሙር